ኛዋ የአረብ ሀገር አሰሪ ወይም ማዳም ተግባር ደግሞ ለየት ያለ ነው። እንዲህ ሆነ። የቤት ሰራተኛ ያስመጣችው ኢላም አሊ አህመድ ሰራተኛዋን ባስመጣቻት በሶስተኛው ቀን ላይ ያልተለመደና እንግዳ ነገር ትመለከትና ሆን ብላ የቤት ሰራተኛዋን መከታተል ትጀምራለች። ሰራተኛዋ በዚህ በሶስት ቀናት ውስጥ አጋጣሚ በመጠቀም ወደ ሽንት ቤት ጎራ ትልና ጡቷን ሞልቶ ህመም የሆነባትንና ጤና የነሳትን የጡቷን ወተት በእጇ እየነካካች ለሰዓታት ፈሶ እንዲያሳርፋት ሰራተኛዋ ወደ ሽንት ቤት ድንገት እጥፍ ስትልባት በአይነ ቁራኛ ስትከተል ነበርና ደርሳባት የሽንት ቤቱን በር ማንኳኳት ጀመረች። ሰራተኛዋም በሩን ከፍታ ሁለቱ ተፋጠው መተያየት ጀመሩ። ነገሩ የገረማት ኢልሃምም ሰራተኛዋን ምን ሆነሻል? ወደ ሽንት ቤት እየገባሽ ለረጅም ሰዓት ትቆያለሽ ብላ ለስለስ ባለ አንደበት ጥያቄ ስታቀርብላት ሰራተኛዋም እኔ ገና አራስ ነኝ፣ የአንድ ወር ወንድ ልጅ ጡቴን ጠብቶ ሳይጠግብ ነው ወደ አንቺ ጥየው የመጣሁት። እናም ሽንት ቤት እየገባው የምቆየውም ጡቴን ስለሚያመኝ ከዚህ ህመምም የምታገሰው እየሞላ ያስቸገረኝ የጡቴ ወተት ፈሶ ጡቴ ባዶ ሲሆንልኝ ነው በማለት ምላሿን ትሰጣታለች። ይሄን የሰማችው አሰሪዋም ድንገት ከሰማይ መብረቅ ወርዶ የመታትን ያህል አካሏ ተለያየ። በሐሳብ ባህር ሰምጣ ቀረች። የመሸው ነግቶ ጧት ላይ ከሰራተኛዋ ጋር ተገናኙ። በይ ቦርሳሽን ያዢና ተከተይም በማለት ሰራተኛዋን ካመጣችበት ቢሮ ወሰደቻት። ለቢሮ ኃላፊውም ይህች ልጅ አራስ ልጅ ናት እና ወደ ሀገሯ በአስቸኳይ መልሳት፣ እኔ ጋር ከመጣች ዛሬ ሶስተኛ ቀኗ ነው። የመጣችው በወር በ1000 ሪያል ደሞዝ ነበር። ነገር ግን እኔ አሁን የምሰጥህ የ2 ዓመት ደሞዟንና የአየር ትኬቷን ጭምር ነው። በተጨማሪም ከ2 ዓመት በኋላም ፍላጎት ካላት ወደ እኔ እንድትመለስ ካልሆነም አላህ ለጥሩ ፍቅር ያኑራቸው ስትል በተሰበረ ስሜቷ አልቅሳ ወደ ሀገሯ በሰላም እንድትመለስ